ጤናስጥልን እንደምላችኋል። ይህ በዲላ ዩኒቨርሲቲ ግቢ ጉባኤ ተዘጋጅቶ ከዋለማ የደብረ ሰላም ቅዱስ ዑራኤል ቤተክርስቲያን የሚተላለፍላችሁ ዜና ተዋሕዶ ዘግቢ ጉባኤ ነው። ከዜናዎቹ ጋር መልካሙ ነጋ ነኝ። አብራችሁን ቆዩ። የዲላ ዩኒቨርሲቲ ግቢ ጉባኤ 23ኛ ዓመት የምስረታ በዓሉን ከየካቲት 27 እስከ የካቲት 29 2012 ዓ.ም ባሉ ተከታታይ 3 ቀናት በድምቀት እያከበረ ይገኛል። ጽጌረዳ ጌታነህ ዝርዝሩን እንደሚከተለው ታቀርበዋለች። ዲላ ዩኒቨርሲቲ ግቢ ጉባኤ በ1989 ዓመተ ምህረት በዲላ መምህራንና ጤና ሳይንስ ኮሌጅ ትምህርታቸውን ሲከታተሉ በነበሩ 300 በሚጠጉ ኦርቶዶክሳውያን ተማሪዎች የተመሰረተ ሲሆን ተማሪዎቹ በወቅቱ የቅዳሴ የኪዳንና የሰርከ መርሃ ግብር ሲከታተሉ የነበረው በአቡነ ገብረ መንፈስ ቅዱስ ቤተክርስቲያን በመሆኑ ከቦታው ርቀት የተነሳ ለተለያዩ ድካምና እንግልት በመዳረጋቸው ይህንን ችግር ለመቅረፍ እና መንፈሳዊ አገልግሎታቸውን በቅርበት ለመከታተል ያመች ዘንድ ጥር 5 1989 ዓመተ ምህረት በቅድስት ኪዳነ ምህረት ጸበል ቦታ ከአቡነ ገብረ መንፈስ ቅዱስ ቤተክርስቲያን በመጡ መምህራን የመጀመሪያውን የምስረታ በዓል አክብረዋል። በዚህ የተጀመረው የግቢ ጉባኤ አገልግሎት መንፈሳዊ በሆኑ በዓላማቸው ግብ መምታት እግዚአብሔር እንደሚያግዛቸው በተማመኑ ጠንካራ ተማሪዎችና በአካባቢው ምዕመናንና ካህናት ድጋፍ ቤተክርስቲያን ለማሰራት በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ በርቶሎሜዎስ መልካም ፍቃድ በቆሞስ አባ ገብረ ኪዳን አማካኝነት ጥር 23 1991 ዓ.ም የመሰረተ ድንጋይ ተጥሎ ከብዙ ጣውረድ በኋላ ግንቦት 11 1994 ዓ.ም ቅዳሴ ቤቱ ተከብሯል። ከዚህ የቤተክርስቲያን ምረቃ በኋላ በቅዱስ ዑራኤል ቤተክርስቲያን ዓመታዊ የምስረታ በዓላቶችን ሲያከብር የመጣው ግቢ ጉባኤ ዘንድሮም 23ኛ ዓመት በዓሉን በልዩ ልዩ መንፈሳዊ መርሃ ግብሮች በማክበር ላይ ይገኛል። የዲላ ዋለማ የደብረ ሰላም ቅዱስ ዑራኤል ቤተክርስቲያን ከተመሰረተችበት ጊዜ አንስቶ እስካሁን ድረስ ከተለያዩ ባለድርሻ አካላት ጋር በመተባበር ዘርፈ ብዙ የልማት ስራዎችን በማከናወን ላይ እንደምትገኝ ተገለጸ። ዲያቆን ኃይሉ አበበ ተጨማሪ አለው። በዳዊት መዝሙር 121 ቁጥር 7 ላይ በጌጠኛ ቤት ልማት ይሁን ብሎ መዝሙረኛው እንደተናገረው ቅድስት ቤተክርስቲያን ወንጌላዊ አገልግሎቷን ለማሳለጥ ይረዳት ዘንድ ልማታዊ ስራዎችን ማከናወኗ እሙን ነው። ስለዚህም የዲላ ዋለማ የደብረ ሰላም ቅዱስ ዑራኤል ቤተክርስቲያን ሰበካ ጉባኤም ከአካባቢ ማህበረሰብ ከግቢ ጉባኤ ተማሪዎች እንዲሁም ከተለያዩ በጎ አድራጊ ግለሰቦች ጋር በመሆን የተለያዩ ልማታዊ ስራዎችን እየሰራ እንደሚገኝ የደብሩ አስተዳዳሪ ተናግረዋል። እንግዲህ የቤተክርስቲያኑ እድሳት የውስጥ ቅኔ ማህሌቱ፣ ቅድስቱ መቅደሱ እንዲሁም ደግሞ ላዩ ቆርቆሮ የቀለም እድሳት ተደርጎለታል፣ ኮርኒሱንም ጨምሮ ማለት ነው። ለዚህም አስተዋጽኦ ያደረጉ የላይኛውን ቆርቆሮውንና የቤተክርስቲያኑ የውጩን ቀለም እንዲቀባ ያደረጉ የአካባቢ ምእመናንና የግቢ ጉባኤ ተማሪዎች ናቸው። ስለዚህ በዚህ መልኩ የቤተክርስቲያኑ የቀለም እድሳት ተደርጎለታል ማለት ነው። ዳቦቤቱ እንግዲህ ያው በመጠኑ እየተንቀሳቀሰ ነው ያለው፣ ስራ እየተሰራ ነው። ውስጡ ብዙ መጻሕፍቶች አሉ፣ ስርዓተ ቤተክርስቲያን የጠበቁ በተአወቁ አባቶቻችን የተጻፉ መጻሕፍቶች ናቸው የሚመጡት። እዚህ ቦታ ላይ ዝም ብሎ ተራ ነገር አይመጣም። ጧፍ አለ፣ ዘቢብ፣ እጣን እዚህ ሁሉ ይሸጣሉ። መስቀሎች አሉ፣ መጽሐፍ ቅዱስ አለ። ከዚህ በፊት ተመርቀው የሄዱ ተማሪዎች ቅድም እንደተናገርኩትኝ ያደረጉት አስተዋጽኦ አንደኛ ባሉበት ሆነው በሀሳብ በመደገፍ አባቶች ከዚህ ቦታ እንዳይለዩ አይዟችሁ፣ በርቱ፣ ጠንክሩ በማለት ባለፈው በጄኔሬተሩ ግዥ ዙሪያ በጠየቅናቸው መሰረት ወደ 50 ሺህ ብር አዋጥተው እሱን መላካቸው ቀጥታ ለእዳው እንዲከፈል ነው የተደረገው። በተመሳሳይ ግቢ ጉባኤውም የደብሩንና የግቢ ጉባኤ ተማሪዎችን የሚደግፉ ልማታዊ ስራዎችን በማከናወን ላይ እንደሚገኝም ተገልጿል ማለት ነው። በቀን አሁን የአብይ ጾም እናወጣው 48 ካሳ ከ6 ፍሬ ነው አሁን ያለው።
የ48 ካሳ ከ6 ፍሬ በ2 ብር ይሸጣል። ይሄ ብር ወጥቶ በ2 ብር ተሽጦ የሂሳብ ክፍል አለን። ከሂሳብ ክፍል ወደ ንብረት ክፍል ይገባል። ከንብረት ክፍል ደግሞ ወደ አካውንት ነው የሚገባ። እንግዲህ አሁን እንደሚታወቀው ግቢ ጉባኤያችን 3 የልማት የገቢ ማሰባሰቢያ መንገዶች አሉን። እርሱም ሱቅ፣ ኮፔትና ዳቦ ካፌ፣ ተማሪዎች ዳቦ መሰብሰብ ነው። ይህ የምናየው አዲስ አዳራሽ ያው ከተመሰረተ 1989 ዓመተ ምህረት ተጀምሮ እስካሁን ድረስ ብዙ አገልግሎቶችን እየሰጠ ይገኛል። በመጀመሪያ ጊዜ ያው እንግዲህ አባቶች እንዳስረዱን የመጀመሪያ ዲዛይኑ በሰቅላ መንገድ ተሰርቶ ያግን ግድግዳውን ምስጥ በመብላቱ እንደገና ዲዛይኑ በብሎኬት መንገድ ሊሰራ ቢታቀድም አጋጣሚ ንፋስ መጥቶ ያው ንፋስ እንዳነሳውና ቆርቆሮን ለፊት አዳራሽ መስሪያና ፊት ለፊት ላለው አውደ ምህረት እንዲገለገል ተደርጓል። ከዛ ከ2008 ዓመተ ምህረት ተመርቆ ከዛ የጀመረ ብዙ አገልግሎቶችን እየሰጠ ይገኛል ማለት ነው። ይሁን እንጂ ሰበካ ጉባኤውና ግቢ ጉባኤው ጥረት ቢያደርጉም በአሁን ሰዓት ካለው አገልግሎት ስፋት አንጻር ሲታይ ገቢው በጣም ዝቅተኛ ከመሆኑ የተነሳ የአብነት ትምህርት ቤት፣ የወዳያ ግቢ ኮርስ ቦታ፣ የዳቦ ቤት እቃ አለመሟላትና የሞንታርቦ አለመኖር የአገልግሎት ዘርፉን በተፈለገው ፍጥነት እንዳይሄድ አድርጎታል። የዲላ ግቢ ጉባኤ ተማሪዎች የልደትና የትንሳኤ በዓላትን በዩኒቨርሲቲ ግቢ ውስጥና በቤተክርስቲያን ያከበሩ ሲሆን በዚህም አመት ደግሞ የልደት በዓልን በደመቀ ሁኔታ ከዋዜማው ጀምሮ በዩኒቨርሲቲ ግቢ ውስጥ የሚሰሩ ስራዎችን በመስራት በቤተክርስቲያን በማስቀደስና በእለቱ በቅዱስ ዑራኤል አዳራሽ ውስጥ የአንድነት መርሃ ግብር በማዘጋጀት በዓሉን አክብረውታል። በዚህ አንድነት መርሃ ግብር ውስጥ በቁጥር 1500 የሚጠጉ አባላት ተገኝተዋል። በምትያ በፍጹም ምን አለ በፍጹም ማንም ምንም ቢላት ቢጠራጠራትም እናትስ ማርያም ናት። መቼም አልክዳትም። እንካስላንቲያ በምንታ በስጦታ ምን አለ በስጦታ ዙሪያችን ቢጨልም ምን ብንንገላታ ኪዳነ ምህረት አለችን በከታ በዚህ የልደትና የትንሳኤ በዓላት በግቢ ውስጥ በሚገኙ በሙያና አገልግሎት ክፍል ተማሪዎች አስተባባሪነት ከ500 በላይ ለሚሆኑ አቅመ ደካማ ሰዎች የልብስና የምግብ አገልግሎት ተበርክቶላቸዋል። በተመሳሳይም አባላቱ ከአካባቢው ነዋሪዎችና ከካህናት ጋር በመሆን የጥምቀት በዓልን ታቦተ ሕጉን ከዋዜማው ጀምሮ እስከ ዕለተ በዓሉ መጨረሻ ድረስ ታቦታቱን በማጀብ በምስጋናና በእልልታ በደመቀ ሁኔታ በዓሉን አክብረው ውለዋል። የዲላ ዩኒቨርሲቲ ግቢ ጉባኤ የተለያዩ ታላቅ በዓላትን ከማክበር ባለፈ ወቅቱን የጠበቀና ስርዓተ ቤተክርስቲያን መሰረት ያደረገ የተለያዩ ፕሮግራሞችን በወረዳው ማዕከልና በአባቶች መልካም ፍቃድ በማከናወን ላይ ይገኛል። ኃይሉ አበበ ተጨማሪ ያለው። ግቢ ጉባኤው ከተመሰረተበት ዓላማ ዋነኛው በተቋሙ ለትምህርት የመጡ ተማሪዎችን በማስተማር ለሀገርና ለቅድስት ቤተክርስቲያን የሚጠቅሙ ዜጎችን ማፍራት እንደመሆኑ ይህንኑ ዓላማውን ለማሳካት ይረዳ ዘንድ የተማሪዎችን ቀልብ ሊስቡ የሚችሉና ጥልቀት ያለው ግንዛቤ ሊያስጨብጡ የሚችሉ በስርዓተ ቤተክርስቲያን የተቃኙ መርሃ ግብራትን ያዘጋጃል። ከነዚህም መካከል የእንኳን ደህና መጣችሁ መርሃ ግብር፣ የእግር ጉዞ ልዩ መርሃ ግብር፣ የመደበኛ ኮርስ ስልጠና፣ የንስሐ አባቶች መርሃ ግብርና ሌሎችንም እንደየ አስፈላጊነታቸው እያከናወነ የቆየ ሲሆን
ባሳለፍነው ሳምንት ወደ ዲላ መዝገበ ምሕረት ቅድስት ልደታ ማርያም ቤተክርስቲያን የእግር ጉዞ ተደርጓል። ጉዞውን አስመልክቶም በማህበረ ቅዱሳን የዲላ ወረዳ ማዕከል አባላት ማብራሪያ ሰጥተዋል። ጉዞ ስናዘጋጅ የመጀመሪያችን አይደለም። ጥንት ግቢ ጉባኤ ሲመሰረትም ያለ የነበረ እስካሁንም የቀጠለ ነው። መሰረቱ ምንድነው ስንል ክርስትና የተጀመረበትም ክርስትና የጸናበትም ክርስትና የተገኘበትም የጉዞ ስለሆነ ያንን መሰረት በማድረግ ከኦሪቱ ስንጀምር እስራኤላውያን ከግብጽ ባርነት ነፃ ወጥተው ወደ ከነዓን ይጓዙ የነበረው ክርስትና በዛ ጥላ የተጣለ በዛ ምሳሌ የተጀመረ መሆኑን አውቀን ለክርስትና ጉዞ መሰረት እንደሆነ መነሻ እንደሆነ አውቀን በየዓመቱ በተለይም ደግሞ አንደኛ ዓመቶች ወደ ግቢ ጉባኤ በገቡበት ጥቂት ቀናት በኋላ ጉዞ እናደርጋለን። ዲያቆን እስጢፋኖስ እባላለሁ። የኦዳያ ግቢ ጉባኤ ሰብሳቢ ነኝ። እንግዲህ እንደምታዩት ጉዞ የተለያዩ ዓላማዎችን ይዞ የተነሳ ታላቅ ጉዞ ነው። ይህ ጉዞ በአመት ውስጥ ለሁለት ጊዜ ያክል የሚካሄድ ሲሆን ጉዞውን በሁለት አካላት አስተባባሪነት በዋነኝነት ይካሄዳል። የመጀመሪያው የግቢ ጉባኤያችን ስራ አስፈጻሚዎች በአንድ ላይ በመተባበር ከሁለቱም ግቢ ጉባኤ ማለት ነው። እንዲሁም ደግሞ የወረዳ ማዕከላትና ሀገረ ስብከታችን መልካም ፍቃድ ታክሎበት በሰፊው የሚካሄድ መንፈሳዊ ጉዞ ነው። እንግዲህ ይሄ ጉዞ በአመት ውስጥ ለሁለት ጊዜ ብቻ ነው የሚደረገው። መጀመሪያ ሴሚስተር ትምህርት ስንጀምርና ሁለተኛው ደግሞ ሰከንድ ሴሚስተር አገልግሎታችን ከመጀመራችን በፊት አባላቱ ልክ ከቤተሰቦቻቸውን ጠይቀው ሲመለሱ የሚደረግ መንፈሳዊ ጉዞ ነው። በተያያዘ ዜና ግቢ ጉባኤያችን ካበረከተቻቸው አስተዋጽኦ መካከል የአብነት ተማሪዎችን በተገቢው መልኩ በማስተማር የዲቁና ማዕረግን እያሰጠች ሲሆን በ2009 7 ተማሪዎችን፣ በ2010 10 ተማሪዎችን፣ በ2011 7 ተማሪዎችን፣ በ2012 28 ተማሪዎችን በድምሩ 52 የሚደርሱ የአብነት ተማሪዎችን የዲቁና ማዕረግን አሰጥታለች። ወደፊትም 23 የሚደርሱ ዲቁናን ለመቀበል በዝግጅት ላይ ይገኛሉ። በሌላ ደግሞ በተለያዩ ምክንያት ባለማወቅ ከሃይማኖታቸው ለወጡ እህት ወንድሞቻችን አስፈላጊውን እውቀት በመስጠት እያስጠመቀች በመመለስ ላይ ትገኛለች። በመጨረሻም ከላይ በተዘረዘሩት መንፈሳዊ መርሃ ግብራት ላይ ሲሳተፉ የቆዩትን ተማሪዎች ቅድስት ቤተክርስቲያን በየዓመቱ በደማቅ ስነ ስርዓት መርቃ እንደምትሸኝ ተገልጧል። የተወዳችሁ ተመልካቾቻችን ከዋለሜ የደብረ ሰላም ቅዱስ ዑራኤል ቤተክርስቲያን
የሚተላለፍላችሁ ዜና ተዋሕዶ ዘግቢ ጉባኤ እስካሁን